ማንም ሰው ውበቱን ማካፈል አይፈልግም። እንደዚህ ያደረገ እግዚአብሔር ብቻ ነው የምናውቀው። ማንም ሰው የኔን መልክ አንተ ያዝ ማለት አይፈልግም። ስናወራ እንኳን ምን ቢል ነው የሚሻለው? አንተ እኮ መልክ አለ ብንለው አንድ ሰው ምኔ ይላል። ማወቅ ይፈልጋል። እሱን መከረውን የሚያየው እሱን ራሱ ጆሮ ምናምን እንድንለው ይፈልጋል። ተለይቶ አንተ እኮ ትበልጠኛለህ በምን በትከሻ ብንለው ደስ ይላል። መለየት ነው የሚፈልግ። እግዚአብሔር የራሱን መልክ ሰጥቶ ፈጠረ። ይሄ አሁን ለኔና ለእናንተ ይገባን ይደንቀን አይደንቀን በጣም የሚገርም ነው። መልኩን የሰጠ መልካም ማን ብቻ ነው? እግዚአብሔር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 ላይ በአርአያው በአምሳሉ ፈጠረን ማለት ቀላል መሰላችሁ? እግዚአብሔርን ማንም ሰው እኮ እግዚአብሔርን የሚመስል ውብ ነው። እግዚአብሔርን የሚመስል ውብ መልከኛ። ይሄ እግዚአብሔር ለሰው ልጆች ያደረገው መልካምነት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሌላው እግዚአብሔር ሶስተኛው መልካም የምንለው እግዚአብሔር አያስፈራራም። እግዚአብሔር ለምሳሌ ነገስታት ሲመጡ ምንድን ነው? ሽብር ነው የሚፈጥሩት። የዚህ ዓለም ሰዎች ባለስልጣን ሲመጣ ዞር በል፣ ግለጥ፣ ክፈት ያለ ነው የሚመጣው። እግዚአብሔር ሲመጣ ግን እንደዚያ ብሎ ወደ አዳም ሲመጣ ምን እያደረገ መጣ ነው? እያንኮሻኮሸ እንትኑን የቅጠሉን ድቅቅ እየቃስ እያደረገ። ለምን? አዳም እንዳይደነግጥ። እግዚአብሔር እያስፈራራ አይመጣም፣ እየፈለገ ነው የሚመጣው። እየፈለገ ይመጣል። እንደ እናት እንደ አባት ነው የሚመጣው። እግዚአብሔር እያንኳኳ ነው የሚመጣው። እግዚአብሔር አመጣጡም የምህረት ነው። እያስፈራራ አይመጣም። እንኳንስ ሊቃውንቱ እንደሚተረጉሙልን እንኳንስ እግዚአብሔር የእግዚአብሔር መልአክ ፍርሃት አርቆ መናገር ልማዱ ነው አይደል የሚሉን። ሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል መጥቶ ዘካርያስን ይትፍራ ዘካርያስ ወይ አትፍራ የሚለውን ሲተረጉም ሊቃውንቱ ለመልአክ ፍርሃት አርቆ መናገር ልማዱ ነውና ኢትፍሪ ማርያም ወይ አትፍሪ። እግዚአብሔር ማስፈራራት አይፈልግም። ዳኛ ነኝ እንደዚህ ነኝ። ቅዱስ እንጦንስ አንድ ቀን ገዳም ውስጥ እያለ አርዲቱን ሰበሰበና ወንድሞቼ አቤት፣ እኔ እግዚአብሔርን አልፈራውም አሉ። የጥበብ መጀመሪያው እግዚአብሔርን መፍራት ነው ተብሎ ተጽፎ ነው እንዲህ አንተ እንደዚህ የምትላሉት? እግዚአብሔርን የማልፈራው ስለምወደው ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላልና አላቸው። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ እግዚአብሔርን የማልፈራው ስለምወደው ነው። ፍጹም ፍቅር ምን ይጥላል አለ ደግሞ ቅዱስ ዮሐንስ? ፍርሃትን አውጥቶ ይጥላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እና እግዚአብሔርን እወደዋለሁ እንጂ አልፈራውም አለ ቅዱስ እንጦንስ። አሃ ነው እንዴ ብሎ ገባቸው አርዲቱ። እግዚአብሔር የሚያስፈራ አምላክ አይደለም። ስነ ስርዓት ደረጃን ጠብቀና እኔ አንተ ጋር አልነጋገርም አይልም። ከሁሉ ሰው ጋር በትህትና ያወራል እግዚአብሔር። ከሁሉ ሰው ጋር ከቃሉ ጋር ናችሁ። አሁን እግዚአብሔር ያሳያችሁ። አንድ ሰው ከግር ጥፍሩ እስከ ራስ ጠጉሩ ድረስ ራቁቱን ሆኖ ንጉሥ ሆይ እንዴት ውለዋል ማመልከቻ ላምን መጀመሪያ ልብስ ለብሰና ይላል አይልም? እግዚአብሔር አዳምን ያነጋገረው ግን ራቁቱን ነው። እርቃናቸውን የቆሙትን የሚያነጋግር መልካም ዳኛ እግዚአብሔር ብቻ ነው። ሰው ሁሉ እንትን አርገህና እንደዚህ አርገህና እንዲያርገህ ልበስ እንደዚህ አርገህና ወደ ፍርድ ቤት ሲገባ እንደዚህ ነው፣ ወደ ፖሊስ ጣቢያ ሲገባ እንደዚህ ነው፣ ልብስህን እንዲያርግ ሱሪ እንዲያርግ ተብሎ ነው የሚገባው። እንዲያው እንደሆነው ሆኖ መጥቶ ሰው የሚያነጋግረው ዳኛ እግዚአብሔር ብቻ ነው። እንደሆኑት ተሆኖ ተመጥቶ የሚያነጋግሩት እርቃንን ብቻ አይደለም፣ ደም በተነከረ ልብሷ መታ የምትዳስሰው አትንኪኝ የማይል ዳኛ ክርስቶስ ነው። እሱ መልካሙ እረኛ እሱ ክርስቶስ ነው።
እጃችሁን ሳትታጠቡ አትንኩኝ። እንኳንስ ሰውነትን መንገድ ተጠርጎላቸው የሚሄዱ ዳኞች ባሉበት ምድር ክርስቶስ ግን ባደፈ ሰውነት ሲጠሩትም አቤት ይላል። ማንንም ያዳምጣል። ጆሮዎቹ ለሁሉም በምሕረት ይሰማሉ። ጌታችን ኢየሱስ ክርስቶስ ቀድሞ በብሉይ ኪዳን ከሙሴ ጋር ተነጋግሯል። እንደ ባልንጀራ ነው የሚለው። ወተናገረ ሙሴ ምስለ እግዚአብሔር ዘከመ ይትናገር ቢጽ ምስለ ቢጹ። ባልንጀራ ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ይነጋገር ነበር። ከባልንጀራው ጋር እንደሚነጋገር ወርዶ እግዚአብሔር ከአብርሃም ጋር የተናገረው ዝቅ ብሎ ነው። እግዚአብሔር ነቢያትን ያናገራቸው በራሳቸው ድምፅ ነው፣ በሚሰማቸው ዝቅ ብሎ። እናት ለልጇ ዳቦ ለማለት ባቦ ትለዋለች። ድምፅ አበላሽታ ነው የምትነግረው፣ እንደሱ አድርጋ። እግዚአብሔር ወርዶ በሰው ቋንቋ ነው ያወጋ። ማንም ሰው አሁን እኛ እንኳን በትርጓሜያችን ስንተረጉም ትልቅ ሰውን ከመንገድ አቁሞ ማነጋገር ፈሊጥ አይደለምና ነው የሚለው ሊቃውንት እንኳን ሲተረጉም። ትልቅ ሰውን ከቤት መንገድ አቁሞ ማነጋገር ፈሊጥ አይደለምና እቤት የት ታድራለህ አሉ ተብሎ የሚተረጉም። ጌታ ግን መንገድ አሁን ለምሳሌ የአንዲትን ሀገር ጠቅላይ ሚኒስተር አንዴ ቆዩኝ ቢላቸውስ መንገድ ለመንገድ እየሄዱ ያዝልኝ ሰላይ ይሆናል ምንትስ ይሉ ይሆናል። ጌታሳ ለዚያውም ፕሮቶኮል ተጠብቆ ተለብሶ ነው። ጌታሳ ድሪቶ የለበሱ ዕውሮች የዳዊት ልጅ ሆይ ማረን እያሉ ተከተሉት። ማቴዎስ ወንጌል ምዕራፍ 9 ላይ ቆያቸው። ምንድን ነው የምትፈልጉት አላቸው። ከዕውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል። ክርስቶስ ምንድን ነው የምትፈልጉት አላቸው። ዓይናችን እንዲበራልን ነው። ይህን ማድረግ እንደምችል ታምናላችሁ? አዎ ጌታ ሆይ እንደ እምነታችሁ ይደረግላቸው አላቸው። ዘማዊቱን ሴት ቁጭ ብሎ አነጋገራት ክርስቶስ። ቁጭ ብሎ ውሃ ቀጂቱን ለማነጋገር በቀትር ቀጠሮ ይዞ ሄደ ክርስቶስ። ግርማውን ለመንግስቱ ሰጥቶ ለእኛ ግን ትህትናውን የሰጠ እሱ መልካሙ ንጉሥ ማን ነው? እግዚአብሔር ነው። እግዚአብሔር ነው። እንደዚያ ቢሆን ኑሮ እኛ በስንት ዓመታችን እግዚአብሔርን የማነጋገር ወረፋ ይደርሰን ነበር። ቅዱሳኑ ብቻ አናግረው እስከሚጨርሱ ስንጠብቅ በቃ ምናልባትም እንደ ዳዊት እንዲህ የሚል ቃል ይሰጠን እንችል ይሆናል። ደክማ አይንተየን ዘይብላ ማይዜት መጽወት አስተፈሳሃኒ፣ ዓይኖቼ መቼ መጥተህ ደስ ታሰኘኛለህ እያሉ አንተን በመጠበቅ ደከሙ ማለት እንችል ይሆናል። ከቃሉ ጋር ናችሁ? እግዚአብሔር መልካም ነው በሉ እስኪ። አሁን ዕውሮችን ያነጋግራል ምናምን ስላችሁ እኮ እኛን ማለቴ ነው። እኛ ዕውር አይደለንም ነን። ማየት ያለብንን የማናይ ዲዳ ነን፣ ደንቆሮ ነን፣ የተዳደፍንን ግን እግዚአብሔር ይሰማል፣ ጸሎትን ይሰማል። ይሄ የእግዚአብሔር መልካምነት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ እግዚአብሔር የሚያስደንቀው ከኛ ጋር መኖሩ። እስቲ ከኛ ጋር መኖር በሉ ነገሩ እንጂ። እኛ ጋር መኖሩ፣ እኛ ጋር አብሮ ይኖራል። ለዚህም ነግሮናል። በመካከላቸው እንድኖር ምን ይበሉልኝ አለው እግዚአብሔር ለሙሴ፣ መቅደስ ይስሩልኝ አለው። ኦሪት ዘጸአት ምዕራፍ 25 ቁጥር 9 ላይ ምዕራፍ 24 ቁጥር 9 በመካከላቸው እንዳድር መቅደስ ይስሩልኝ፣ እግዚአብሔር ከእናንተ ጋር ነኝ። አብርሃምን እግዚአብሔር ምንድን ነው ያለው? ካንተ ጋር ነኝ። ይስሐቅን እግዚአብሔር ካንተ ጋር ነኝ። ኢያሱን እግዚአብሔር ካንተ ጋር ነኝ። ዳዊትን እግዚአብሔር ካንተ ጋር ነኝ ነው ያለው። ኤርምያስን እግዚአብሔር ካንተ ጋር ነኝ። አሁን ይሄ እግዚአብሔር ከኛ ጋር ነው ማለት ቀላል መስሏችኋል እናንተ? እግዚአብሔር ከኛ ጋር ነው ማለት። እስኪ አንድ ጥያቄ ልንገራችሁ። ወንዶችን ነው የምጠይቅ። ይሄን ዓለማውያኑን ነው። እጇ እንደዚህ ያለ ዓይኗ እንደዚህ ያለ የጠፋ፣ አንገቷ ደግሞ እንደዚህ የተጣመመ
እግሯ የተወላገደ ጆሮዋ የማይሰማ አንደበቷ ስትናገር ጀጀጅ የምትል ሴትዮ መጣ አገባኝ ብትላችሁስ እሺ ትላላችሁ? ተው አሳቁ። አንዳንድ ጻድቅ አይጠፋም። አንዳንድ ደግ ይጠፋል? አይጠፋም። ጥሩ ነው። አይጠፋም። ጥሩ ነው። እሺ አትልም ሰውዬ። ባለዳባም ከባለዳባ ባለካባም ከባለካባ ነው የሚሉት ሊቃውንት ሲተረጉሙ። ሰው መሰሉን ነው። እቁብ ሲገባ ከማኑ ጋር ነው? ከመሰሉ ጋር ነው። እስቲ 500 ብር ያዝና ከሚሊዮኔሮች ጋር እቁብ እንጠጣ እንዴት ነው በሏቸው እስኪ። አብዶ መሆን አለበት፣ ወደ ሕክምና ወሰዱት ነው የሚሉት። ማህበር እንጠጣ ምናምን ብትሉ ማለት ነው። ሰው ከመሰሉ ጋር ነው የሚውለው። ከመሰሉ ጋር አይታችኋቸዋል። አሁን ደግሞ በከተማ ያሉ እህቶቻችን ምን ያደርጋሉ? ክርስትና ሲያስነሱ አንድ አይነት ልብስ ያሰፋሉ። ለክርስትናው ብቻ ማለት ነው ይሰፋል። ይሄ ሰው መሰሉ ጋር ነው የሚኖረው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር እሳ ነገር እንጂ ከማንም ጋር ይኖራል። ከማንም ጋር ነው የሚኖረው። ከማንም ጋር እንደዚህ ያለ አይታችሁ ታውቃላችሁ? እውነቴን እኮ ነው የምልላችሁ። ከማንም ጋር ሰው ከትልቅ ሰው ጋር ነው ወይ ከሚበልጠው ጋር ነው የሚኖረው ወይ ከመሰለው ጋር ነው የሚኖረው። ሰው ከሚበልጠው ጋር የሚኖረውም እጠቀማለሁ ካለ ነው። ለመጠቀም ነው የሚኖረው። ካልሆነ ግን እሱ ከሚበልጣቸው ሰው ጋር ቢኖር ይሻላል፣ ይወዳል። መበለጥ አይፈልግም። እግዚአብሔር ግን ከማንም ጋር ይኖራል። ንጉሥ ከሰራዊቱ ጋር እንደሚኖረው አይደለም የሚኖረው። እግዚአብሔር ንጉሥ ከሰራዊቱ ጋር፣ ባለጸጋ ከሎሌው ጋር እንደሚኖረው አይደለም የሚኖረው። ምን ሆኖ ነው የሚኖረው? እግዚአብሔር አባት ከልጁ ጋር እንደሚኖረው፣ ቅርንጫፍ ከግንድ ጋር እንደሚኖረው እግዚአብሔር እንደዚህ ሆኖ ይኖራል። ጌታ እሳ ደግሞ ሲናገር በሐዲስ ኪዳን እሳ ደግሞ ክርስቶስ ወንድማችን ሆኖ ይኖራል። ዕብራውያን ምዕራፍ 2 ቁጥር 12 ላይ እየሐፍር ብሂለ አኀውየ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ በደም እሱ ሥጋን ነፍስን አጽምን ደማዊት ነፍስን ነባቢት ነፍስን ሥጋን አጽምን አምትንትን ነስቶ ተዋህዷልና ወንድሞቹን በሥጋና በደም ስለመሰላቸው ወንድሞቼ ማለትን አያፍርም። እስመ ለዘነሶሰ ኢነሶም መላእክት የለበሰውን ሥጋ ከመላእክት ይዞት አልመጣም። አላ እምዘር አብርሃም ነሳዋል አለ ከአብርሃም ዘር ለብሶ ተዋህዷል እንጂ። ስለዚህ የአብርሃምን ዘር ስለለበሰ የአብርሃምን ልጆች ሁሉ ወንድሞቼ ማለትን አያፍርም። ጌታችን ኢየሱስ ክርስቶስ አብሮን ይኖራል። አብሮን ከኛ ጋር እራት ይበላል። እስካሁን የአንድ ሀገር ንጉሥ የሳር ጎጆ ካላት ከአንዲት ድሃ ቤት ገብቶ ዛሬ ከአንቺ ቤት ምሳ በላለሁ ቢላል የሚሰማትን ደስታ አስባችሁታል? ቤቷን ለቅልቃ ጠርጋ የሚወለወል ባይሆን ትለቀልቀዋለች በከብቶችበት ባይኖራት ተውሳ ንጉሡ እኮ ከኔ ቤት እንጀራ ሊበሉ ነው፣ ወሬዋ ሲያተርፋል እየዞረች ንጉሡ ዛሬ እኔ ቤት ምሳ ነው የሚበሉ። በበነገው ሰው ቢያገኛት ትናንት ምን ሳደርግ እንደዋልኩ አውቀሻል? ምንድን ነበር እንዴ? አልሰማሽም? ለጓደኛው ይሄማ እንዴት ሞተሻል እንዴ? ምንድን ነው? ኧረ ይገርማል። መናገር ስትችልም ቢሆን አጓጉታ ምንድን ነው? አይ ይሄ ጤነኝነት አይመስለኝም። ሌላ ደግሞ እንዴት ንጉሡ ከኔ ቤት ነው ምሳ ይበሉ? ይኸው ንጉሡ እኮ ከባለስልጣን ጋር ስትኖር ከባለስልጣን ጋር ስትቀመጥ በአንተና በሰውየው መካከል 2 ክንድ መሬት አስቀምጠ ተቀመጥ ነው።
በወዳጅነት ጊዜ የሰለለውን በጠብ ጊዜ አንስቶ ይፈርድብሃል። የባለስልጣን ወዳጅነት መልሶ ያጠምዳል። ክርስቶስ ምንድን ነው የሚያደርገው? እኔ በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር ገብቻ አብሬው ምን እበላለሁ አለ? እራት እበላለሁ አለ። ወይ ጉድ! እባካችሁ ክፈቱልኝ፣ እናንተ ቤት እራት መብላት እፈልጋለሁ የሚል ንጉሥ ወዴት ነው ያለ? ንጉሡ መጥተዋል፣ እራት ከእናንተ ቤት ነው ከተሻለም ማለት ነው። እባካችሁ ቤቱን ክፈቱና እራት ለምኖ ይኸው ክርስቶስ ነው እሱ። አሁን ለምሳሌ የአሁኑ ስብከት ምንድን ነው? እግዚአብሔር እኛን እየለመን አይደለም እንዴ? የበር ክፈቱልኝ ልመና እኮ ነው ሁልጊዜ ስብከት እኮ ለዚህ ነው እንጂ የንግግር ዲስኩር አይደለም እኮ ይሄ። ሁልጊዜ የተዘጋውን በር ለማስከፈት እግዚአብሔር እኛን እየለመነ እኮ ነው እጁን ዘርግቶ። እባካችሁ ክፈቱ፣ እናንተ ቤት እራት መብላት እፈልጋለሁ እባካችሁን እያለ ስብከት የሚደጋገመው እኮ ለዚያ ነው፣ በሩ እስኪከፈት ድረስ ነው። በሩ ከተከፈተ በኋላማ ከዚያ በኋላ እግዚአብሔር ገብቶ ራሱ ይዋሃዳል። እና እግዚአብሔር ከእኛ ጋር መኖሩ በጣም ነው የሚያስገርም። 3-4 ጊዜ ካበሸቀችው ሚስቱ ጋር ሰው መኖር አቅቶት አይደል? እባካችሁ ተው፣ እንዲሁ ልጆችን ተስማምታችሁ ሳድጉ። አይ በቃኝ፣ እንግዲህ በቃ ያላወቃችሁት ነገር አለ ነው የሚለው ሰው። በቃኝ ሚስቱ ሳትጠይ በቃኝ፣ እንግዲህ እንዲያው የሞተችው እናቴን ወይዘሮ አሰለፈችን ወይም እንትናን ይሁንብኝ ነው የሚለው ሰው። አብረን በቃኝ። ምናልባት የተጣለው 3 ቀን 4 ቀን ሊሆን ይችላል። ምርር የሚለው ሰው ስልችት